kan kabajame nuuf haa ta'u. Waaqayyoon qindeesse qulqulleettiin haati keenya dubaroon Maariyaam eebbaaf kadhannaan ishee eegumsi ergamoota Waaqayyoo kadhannaan abboota qulqullootaa bara jiraannuuf yeroo jiraannu hundumaatti hunda keenya wajjiniin haa jiraatu። ጌታችንን ለወለደች ለእመቤታችን ቅድስት ድንግል ማርያም ክብርና ምስጋና ለቅዱሳን መላእክት፣ ቅዱሳን ሰማዕታት፣ ጻድቃን ሰማዕታት በየደረጃቸውና በየማዕረጋቸው እግዚአብሔር ባከበረው መጠን የተመሰገኑና የተወደሱ ይሁኑ። እንግዲህ እንደ እግዚአብሔር መልካም ፍቃድ የእግዚአብሔርን ቃል እንማማራለን። የትምህርታችን ርዕስ የሚሆነው መጽሐፈ ኢዮብ ምዕራፍ 36 ቁጥር 5 ላይ ያለው ኃይለ ቃል ይሆናል። ቃሉም እንዲህ ይላል፣ እግዚአብሔር ኃያል ነው ማንንም አይንቅም ይላል። መጽሐፈ ኢዮብ ኪታበ ኢዮብ ቦቆና ሶዶሚጃ ለኮብሰ ሸኒረቲ ዋቀዮ አንጎ ቀቤሰዳ ኤኙንዩ እንቱፈቱ ጀቸ ጀዱ አርገና እግዚአብሔር ኃያል ነው ማንንም አይንቅም ይላል። የትምህርታችን ዋና ዓላማ እግዚአብሔር እንደ ሰውን እንደማይንቅ ለማስተማር ይሆናል። ኢዮብ ሲናገር መጽሐፈ ኢዮብ ላይ የተጻፈው ቃል የእግዚአብሔርን ኃይልነቱን የእግዚአብሔር ገናንነቱን ከተናገረ በኋላ እግዚአብሔር ኃያል ነው ማንንም አይንቅም፣ እግዚአብሔር የተከበረ ነው ማንንም አይንቅም፣ እግዚአብሔር ከሁሉም በላይ ነው ግን ማንንም አይንቅም ይላል። ዋቀዮ እንዱማ ኖሊዳ ዋቀዮ እንዱማ ገረራዳ ዋቀዮ አንጎ ቀቤሰዳ ገሩ ነመከሚን እዩን ቱፈቱ ዋቀዮ አንጎ ቀቤሳዳ ገሩ ነመከሚን እዩን ቱፈቱ ዋቀዮ ሁንዱማ ከነርገምሲሴፍ ሁንዱማ ከኑሜዳ ሁንዱማ ከንጅራችሴዳ ሁንዱማ ኖል ከንተሄዳ ገሩ ሁንዱማ ኖል ተው ኢሳቲ ነመከሚንዩ ሄንቱፈቱ ጀቹዳን ትዱበታ ማንንም አይንቅም ይላል። ከሁሉም በላይ ነው፣ ሁሉንም ያስገኘ ሁሉንም የፈጠረ ሁሉም ላይ ንጉስና ሁሉም ላይ ለሁሉም ፈጣሪ ነው ግን ማንንም አይንቅም ብሎ መጽሐፍ ይናገራል ማለት ነው። በመጀመሪያ ደረጃ ንቀት ማለት ሰውን ወይም ማንኛውም ነገር ዋጋ የለውም ብሎ ማየት ወይም ደግሞ ዋጋ እንደሌለው መቁጠር ወይም ደግሞ ይሄ ዋጋ የለም ብሎ ማየት ነው ይላሉ አባቶቻችን። መጽሐፍ ቅዱስ ወይም ደግሞ በግዕዝና በአማርኛ መዝገበ ቃላት ትርጉም ላይ ንቀት ማለት መቃለል ነው ይላል፣ ወይም ደግሞ ትንሽ አድርጎ ማየት ነው ይላል። ክብር እንደሌለ ወይም ደግሞ ዋጋ እንደሌለ ነገር አድርጎ ማቁጠር ነው ይላል። መጽሐፍኒ ገልሜን ጀቾታ መነ ክርስቲያና ኬኛ ጀቸቱ ፊ ጀዱፍ ጋፈይ ከላቱ ወንተ ገቲ እንቀምኔ ወንተ ቱፈተማዳ ወንተ ቡአምባስኔ ወንተ ገቲ እንቀምኔ ጀደኒ ላሉ ዳጀዳ ከናፍ ኢዮብ መጽሐፈ ኢዮብ ረት ከንበራ የጀቺ ጉዳን ኩኔ ዋቀዮ ሁንዱማን ወልተየ ኦቱ ጅሩ ወንተ ከሚንዩ አከ ወንተ ንገቲ እንቀምኔቲን ይላሉ። ሁንዱማን ወሊዳ ገሩሞ ነመከሚንዩ አከ ወንተ ንገቲ እንቀምኔቲ አከ ወንተ ቱፈተማ ቶኮቲ እሰይን ይላሉ። ወዳ እግዚአብሔር ከሁሉም በላይ ነው። ሁሉንም ከሁሉም በላይ ሆኖ ሳለ ማንንም እንደ ዋጋ ለለ አርጎ አይቆጥርም ይላል። ግን እግዚአብሔር ከሁሉም በላይ ነው። ይሄ መጽሐፍ ራሱ ሲናገር እግዚአብሔር ኃያል ነው ይላል። እግዚአብሔር ኃያል ነው ግን ማንንም አይንቅም ብሎ ይናገራል ማለት ነው። የኛ ዘንድ ወይም ደግሞ በሰዎች ዘንድ አንዳንድ ሰዎች ሲናገሩ ንቀት ማለት ከትዕቢት የሚመጣ ወይም ደግሞ ራስን ከሌሎች ሰዎች አርጎ መቁጠር ነው ይላሉ። መጀመሪያ ራሱ ሰውን ሲንቅ ሰውን ማነቅ ሲጀምር እኔ ከሁሉም በላይ ነኝ እኔ የተሻልኩ ነኝ ብሎ ይጀምራል። እግዚአብሔር ግን ይላል ይመጻፍ እንዲህ አይደለም፣ ማንንም አይንቅም። ትንሽም ይሁን ትልቅም ይሁን አዋቂም ይሁን አላዋቂም ይሁን
እግዚአብሔር ማንንም አይንቅም። መጽሐፍን ኩን ጋፈዱበቱ ነምን ላልተሳቲ ከለቲ ገረገራራን ሀለ ገረገራቲ ነመቱፈቹ ደንዳ ነማፍ መዳሊ ገረገራ ላቹ ደንዳ ጅሬኘ ሳላሌ ሰደርካይ ሚረጅሩ ላሌ ሀለ በርኖታ ሳለ ዱበና ሳለ ጅሬኘ ሳላሌ ነምን መዳሊ ነማፍ ከኑ ደንዳ ገሩ ዋቀዩ አከስሚቲ ሁንዱማ ኖሊዳ ጉዱማ ሳቲፍ ጋፈዱበቱ ከበጀ ዋቀዮዳ ኡልፊነ ሳቲፍ ጋፈዱበቱ ከበጀሳ ጋፈዱበቱ ዋቀዮ አንጎ ቀቤሰዳ ዋቀዮ አንጎ ቀቤሰ ተዮቶ ጅሩ ገሩ ማን ኤኙን እዩ እንተፈቱ ኤኙን እዩ ገድላልቻ ገዳንቱማቲን ይኒላል ውጀዳ ከናፈና ቢስን ቢረቲ ነምኒ ጋፋ ነመቱፈቱ ነምኒ ጋፋ ይላልተንታኔ ነማፍ ቀባቱ አናቢሲን ዋኑንዳን ወልከንተ የከበጀማን አፍለተማ ከንተ ኤኙን ያደቹፍ ኤኙራ በረቹ ቀምና ዋቀዮራ በረቹ ቀምና ይቻላል። ከሁሉም በላይ የሆነ እግዚአብሔር እኔና እናንተን የማይንቅ ከሆነ ከሁሉም በላይ የሆነ እግዚአብሔር እኛን የሚያከብር የሚወድ ከሆነ እኛን የፈጠረ እግዚአብሔር አንተን ወይም ደግሞ እኛንን የማይንቅ ከሆነ የሰው ንቀት ዋጋ እንደሌለ መጽሐፍ ቅዱስ በሰፊው ይናገራል ማለት ነው። ዋቀዮ እኒን ሆነ ዋቀዮ እኒኑ ካበጀ ዋቀዮ እኒኑ ፊሌ ዋቀዮ እኒ ነማደ ጀደን ሆሜ ከኑ ጃለቱፍ ከኑ ካበጁ ዮቴ ነመ ብረቲ ከበጀሙ ዳፍ ጃለተሙ ዲሱን ከበጀሙ ዲሱ ጃለተሙ ዲሱን ገቲ ዳባን አፈከሱ ማሊያ ከንተ ይቱ ወሊድ ዱበና ይቻላል። ከናፍ ነምኒ ኤሉ ሀምጀ ደሙ ኩን ጋፈዱበቱ ኢዮብ ድኩምሰቴ ኤርገ ኢኒ በረባዬ ዲፐቴ ቦዳ ቀቤኘ ኢሳ ኤርገ ደቤ ቦዳ ጅሬኘ ኢሳ እጆሎኒ ኢሳ ኤርገ ዱራ ቦቆተኒ መኒ ኢሳ ኤርገ ዱራ ዲገሜ ቀቤኛን ኢሳ ኤርገ ዱራ ባዴ ኤርገ ዱራ ዱሜ ኢዮብ ቃምኒ ኢሳ ዱኩባን ኤርገ ሩኩተሜ ቦዳ ጎደኛ ኢዮብ ከንተይ ነምኒ ውበታን ነምኒ ቀጀላን ነምኒ ሴረ ዋቀዮ ቤኩ ነምኒ ዋቀዮን ጃለቱ ገረ ኢዮብን ኑፉዳን ያ ኢዮብ ዋቀዮ እኮ ሁንዱማን ኦሊ ሲንቱፈቱ ኤኙን እዩ ይቱፈቱ ጀዴቱ የሮን ኢዮብን ጀጀቤሱቱ አርጊና አይቻላ የሮን ኢዮብን ከበጁቱ አርጊና አይቻላ። ኢዮብ ጤነኛ በነበረበት ጊዜ ሀብቱ በደና በነበረበት ጊዜ ኢዮብ ከታመመ በኋላ ልጆቹን ካጣ በኋላ ቤቱንም ካጣ በኋላ ልጆቹ ከሞቱ ቤቱ ከፈረሰ ኢዮብ አካሉ በሕመም ከተመታ በኋላ የኢዮብ ጎደኛ ታማኝ ጎደኛ የሆነ እግዚአብሔርን የሚያከብርና እግዚአብሔርን የሚወድ አንድ ሰው ወደ ኢዮብ መጣና ኢዮብ ሆይ እግዚአብሔር እኮ ታላቅ ነው፣ እግዚአብሔር እኮ ኃያል ነው፣ ማንንም አይንቅም። ትናንት ሀብታም በነበርክበት ጊዜ አንተን ያከበረ አምላክ ዛሬም ካንተ ጋር ነው። ትናንት ደና በነበርክበት ጊዜ ካንተ ጋር የነበረ አምላክ ዛሬ በሕመም ስትመታ እግዚአብሔር ካንተ ጋር ነው። እግዚአብሔር ከሁሉም በላይ ነውና እግዚአብሔር ኃያል ነውና ሰውንም አይንቅም ማንንም አይንቅም አለ። ትልቅ ኃይለ ቃል ነው። ዋቀዮ ሁንዱማ ሎሊዳቲ ከሌሰ ወንተቲ ቀቤኛ አርገቴዳፍ ወንተቲ ከሌሰ ፈያ ቀብዱዳፍ ሲጃለቴ አረ የሮአቲ ፈያ ደብዱ ከንስራ ገለገሉ ሚቲ ዋቀዮ ከሌሰ የሮአቲ ጆሌ በበሬዱ ቀባቴ ሰና ሲከበጄ አረጋፈ ጆሎን ዲኬሲ ጀላኑመን ዋቀሲ ቱፈቴ ስራ ገለገሉ ሚቲ ዋቀው እንዳኖሊዳ ከናፍ ዋቀዮ ሲንቱፈቱ አረዩ ሲፋነ ጅራ አረዩ ሲከበጃ አረዩ ሲጃለታ ጀቹዳን ነምን ኩን ኢዮብን ጀጀቢሲ ዋቀዮ እንዳኖል ተውሳ እግዚአብሔር ከሁሉም በላይ መሆኑን እግዚአብሔር ከልጆች በላይ መሆኑን እግዚአብሔር ከቤት በላይ መሆኑን እግዚአብሔር ከሀብት በላይ መሆኑን እግዚአብሔር ከጤና በላይ መሆኑን ሲናገር የኢዮብ ጎደኛ ወይም ደግሞ ኤልሁም የሚባል ሰው ወደ ኢዮብ መጣና ኢዮብ ሆይ እግዚአብሔር ኃያል ነው፣ ማንንም አይንቅም፣ አንተንም አይንቅም። በዛ ሰዓት ብዙ ሰው ኢዮብን ንቀዋል። ኢዮብን ትቶ ሄደዋል። ቤተሰቦቹ፣ ሚስቱም፣ ጓደኞቹም እግዚአብሔር ኢዮብን ትቶ የሄዱ ብዙ ሰዎች ነበሩ። በዛ ሰዓት ከኢዮብ ፊታቸውን የተመለሱ ብዙ ሰዎች ነበሩ። ይህ ሰው ግን መጥቶ ምን አለ? ኢዮብ ሆይ እግዚአብሔር ኃያል ነው፣ ማንንም አይንቅም፣ አንተንም አይንቅም አለ።
waaqayyo ko jabaadha waaqayyo ko angoo gabeessadha yaa Iyyoob sintuffatu yaa Iyyoob sirraa gala hin galu yaa Iyyoob yaadasaa sirraa hin deeffatu jechuudhaan Iyyoobin jajjabeessuudhaaf Iyyoobitti dubbachuu jalqabee jedha. Anaafis tarii yeroo baay'ee dhiphannee nama jabeessuudhaaf ni irra ta'a. Anaafis yeroo baay'ee nama gorsa barbaannee nama nu gorsuudhaaf ni irra ta'a. Anaafis yeroo baay'ee nama jabaadhu waaqayyo siif jira nuun jedhuudhaaf ni irra ta'a. Namni akkasii akka nama barbaachisu macaafni qulqulluun hin dubbata yookaan immoo macaafni kun ifattitu anaafis itti dubbata jechaadha. Kanaaf namni jireenya isaa keessatti waaqayyo akka isaa wajjin jiruuf akka waaqayyo safaana ta'e beekuuf hubachuu qaba jechaadha. ስለዚህ ማንኛውም ሰው መናቅ ማለት የእግዚአብሔርን እጅ ስራ እግዚአብሔር የፈጠረው እግዚአብሔር ያከበረው ሰውን ማናቅ ማለት የእግዚአብሔርን ስራ መናቅ ነው ማለት ነው። የእግዚአብሔርን ድንቅ ስራ መናቅ ነው ማለት ነው። ሰውን መናቅ ማለት ብዙ ሰው እውነት ነው ሁላችንም የተለያየ የህይወት ደረጃ ላይ ልንሆን እንችላለን። አንዱ ሀብታም ሲሆን አንዱ ደግሞ ድሃ ይሆናል። አንዱ የተማረ ሲሆን አንዱ ደግሞ ያልተማረ ይሆናል። አንዱ ደህና ቤተሰብ ውስጥ የሚኖር ሲሆን አንዱ ደግሞ ደህና ቤተሰብ ውስጥ የማይኖርም ሊሆን ይችላል። በተለያየ የህይወት ደረጃ ላይ ስንሆን ይሄ ወደ ህይወተኛንም ሊያደርስን አይችልም። ምክንያቱም ሰው የእግዚአብሔርን ስራ ስለሆነ የእግዚአብሔርን ፍጥረት ስለሆነ የተከበረ ነው ማለት ነው። ነምኔ ሆጂያር ከዋቀዮ ወንተ ተሄዳ ሆጂያር ከዋቀዮ ተውይሳቲ ነምኒ ከበጀማዳ ነምኒ ጃለተማፊ ነምኒ ፍለተማዳ ይቻላል። መጽሐፈ ቁልቁሉን ጋፈኑት ዱበቱ መጽሐፍ ቅዱስ እንደነርሱ የሰው ልጆችን የሆኑትን ሰዎች ዝቅ ዝቅ አድርጎ ለሚያዩና ለሚንቁ ሰዎች ብርቱ መስጠንቀቂያ አለው። እንዲህ ይላል፣ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል ይላል። የማቴዎስ ወንጌል ምዕራፍ 5 ቁጥር 22 ላይ ወንድሙ ላይ የሚቆጣ ወንድሙ ላይ የሚፈርድ ወንድሙን ደንቆሮ የሚል ሰው ካለ ምን ይገባዋል? ፍርድ ይገባዋል ይላል። ወንጌል ማቴዎስ በቆና ሸለኩም ሰዲግደም ይላል። ነምን ዮቡሌሰ ሳቱፈቱ ነምን ዮቡሌሰ ሳይረት ደከሙ ነምን ዮቡሌሰ ይሳቲን ጎዋ ዮካን ከንቤኩም ሰይቀምለ ከንቲን ጀዱ ነመከናፍ ሙርቲቱ መላፊ ነመከናፍ ሙርቲን ይሳፍ መላ ከናፍ ዋቀዮ ወረከሳን ከኑም waaqayyo harka isaan kan kabaje waaqayyo hojii harka isaan kan jaallate anaafis eenyu wantaaniidhaaf obboleessa keenya kan tuffannu obboleessa keenya kan jibbinu waaqayyo jaallatee kan uume yoo ta'e waaqayyo jaallatee kan jiraachise yoo ta'e waaqayyo jaallatee kan jiraachisuudha yoo ta'e anaafis maal waan taaneef obboloota keenya kan tuffannu obboloota keenya kan jibbinu. Kanaaf macaafa kana irratti gaafa dubbatu namni duraan isinii kaasaa jalqabaa kaase isinii kaasaa jiru kuni waaqayyo jabaadha waaqayyo aangoo qabeessaadha garuu naman tuffatu hundumaan ol kan ta'e inni jabaan isin hin tuffatu yoo ta'e hundumaan ol kan ta'e waaqayyo inni beekaan isiniin kan hin tuffannedha yoo ta'e anaafis namni akka keenya obboloonni keenya hiriyoonni keenya namoonni akka keenyaa nu tuffachuu isaanii nu kabajuu isaanii gatii akka hin qabnetu hubanna jechaadha. Kanaaf macaafa qulqulluun gaafa dubbatu ንቀት ማለት ከትዕቢት ይመጣል ይላል። መጀመሪያ ራሱ መጽሐፍ ቅዱስ ሲናገር ንቀት ከትዕቢት የሚመጣ ነገር ነው። ንቀት ያለን ነገር ባለቤቱ እኛ እንደሆነ በስህተት ከማሰብ ይመጣል። አንዳንድ ሰው ያለንን ነገር በእጃችን የያዝነው ነገር ቤታችን ውስጥ ያለውን ነገር ከራሳችን እንዳገኘን ስናደርግ ወይም ደግሞ አይተን ስንቆጥር ሰውን ማነቅ እንጀምራለን። ይሄ ደግሞ ምንድነው? የእግዚአብሔርን ምስጋና ወይም ደግሞ የእግዚአብሔርን ውለታ ካለማወቅ ይመጣል ማለት ነው። ወንተ ቀበን ወንተ አርከከኛ ከሰጁ ወንተ ዝሬኛ ይትንጅራታ ጅሩ ከሰት የቻዳ ኩንከንኮዳ ኩንገንኮቲ ኩነራ አርገሜ ኩምነኮዳንን ፊዴ አንጎኮዳንን ፊዴ ጀኔ ጋፋ ያዱ ጀልቀምሩ ይቻል ይማንኛውም ነገር የትኛውም ነገር የኛ እንዳልሆነ እግዚአብሔር ለኛ አስፈላጊ ስለሆነ ብቻ ለኛ እንደሰጠ ስናወግን በሰውም ዘንድ በእግዚአብሔር ዘንድ ሰውንንም ያከበርን እግዚአብሔርንም ያከበርን እንኖራለን ማለት ነው። የኛ የሆነ አንድ ነገር ስለሌለ ማለት ነው። የኛ የሆነ አንድ ነገር እዚህ ምድር ላይ ስለሌለ ማለት ነው። ከንኬኛ ከንቴ ወንቲ ቶኪችሳ ወንተ እንጅሬ አብደቻ
ከናፍ መጻፋ ቁልቁሉ ከሰት ጋፈላሉ ነሞታ ባዬ ሳኒ ቱፈተመኒ ኦቦሎታ ሳኒቲን ቱፈተመኒ ፍሮታ ሳኒቲን ቱፈተመኒ ወደረሙ ከበጀ ጉዳና አንጎ ጉዳረ ከንጋር መጻፈ ቁልቁሉ ከሰት ይነርገን ኦሪት ዘፍጥረት ምዕራፍ 37 ቁጥር 5 ላይ ዮሴፍን ሕልምን አለመ ለወንድሞቹም ነገራቸው እነርሱ እንደገና በብዙ ጣሉት ይላል። ዮሴፍ ሕልመኛ እንደነበረ መጽሐፍ ቅዱስ ይናገራል። ኦሪት ዘፍጥረት ምዕራፍ 37 እስከ 50 ድረስ የዮሴፍን ታሪክ በሰፊው ይናገራል። ዮሴፍ ምን አይነት ሰው እንደሆነ፣ ዮሴፍ ሕልመኛ እንደሆነ፣ ዮሴፍ በአባቱ ዘንድ የተወደደ ልጅ እንደነበረ፣ ዮሴፍ ስለ ዛሬ ብቻ ሳይሆን ስለ ነገውን የሚያስብ ልጅ ስለነበረ የዮሴፍ ወንድሞች ዮሴፍ ላይ ተነሱ ይላል። ዮሴፍ ላይም ተነሱ። በንቀትና በጥላቻ ዮሴፍ ላይ ስለተነሱ ዮሴፍን ወደ ግብፅ ሀገር ሸጡ ይላል። ዮሴፍ ረት ናፋዳን መቲ ሴራ ኡመማ በቁና ሶዶሚ ቶርባ ካስኔ አንጋ በቁና ሸንተማት ጋፈ ዱብስኖ ሴና ዮሴፍን በልናን አርገና ዮሴፍ ነማ አብቹ ከቴላ ቀቡ ቱሬ ዮሴፍ ነማ ዋይ ቦሪሳ ቤኩ ቱሬ ዮሴፍ ነማ ዋይ ጅሬኛ ኢሳ ገረፉ ለዱራ ነማ ከሚያከተውል ሀለ ጋሪዳን ከንቤኩ ቱሬ ዮሴፍ ዳይመ ከሱማን ጅራቱ ሲንቱሬ ዮሴፍ አከሱማን ነማ ጅራቱ ሲንቱሬ ከናፈ ቦሎታ ሳብረቲ ጋፈ ዱበቱ ማልጀዳን ቱሬ አኒ ፉልዱራረቲ ነማ ከሚ ተዋከቀቡ ቦቲ ተዋከቀቡ ከራብቱቲ ዋቀዮ ጋፈ ኢሳፍ ሙልሱ ዮሴፍ ኦቦሎታ ኢሳት ዮሮይሞ ኦቦሎን ኢሳ ዮሴፍ ረቲ ካአኒቱ እናፋዳን አባን አብዱ ኩን ዱፌራ ጀነኒቱ ዮሴፍን ተፈቱ ጀልቀበ ዮሴፍ ወደ እነሱ ሲመጣ ዮሴፍን በንቀት አይን ስለሚያዩ ዮሴፍን ማየትን ስለማይፈልጉ ዮሴፍ ላይ ትልቅ ጥላቻ ተነሱና ዮሴፍ ተሸጠ ይላል ወደ ግብፅ ሀገር። ዮሴፍ ምን አደረገ? ምንም አላደረገም። ዮሴፍ ክፋተኛ ልጅም አልነበረ። ዮሴፍ መልካም ልጅ ነበር። አባቱንም የሚያከብር አባቱም የሚወድ በአባቱ ዘንድ የተወደደ በአባቱ ዘንድ የተከበረ ጥሩ ልጅ እንደነበረ መጽሐፍ ቅዱስ ይናገራል። ስለ ዮሴፍ ስናነብ ማለት ነው። ዋይ ዮሴፍ ከና ዮሴፍ አባሳ ብረት ጃለተማ ዮሴፍ አባሳ ብረት ከበጀማ ዮሴፍ አባሳ ብረት ከንፍለተሜ ዳይመ ጋሪ ዳይመ ፍለተማ አከተ መጽሐፍ ቁልቁሉን ዋይ ሳይዱበታ ወበዳ ኦቦሎኒ ሳገሩ ዮሴፍን ይናፋዳ ንረት ካአኒቱ ገረብየ ግብፅ ተከንዲ ጉርጉራሙ ታስሰኒ ሙጫይስ አብዱ ቀብቱ ገረኬኛ ዱፌ ሙጫስ አባ ብረት ጃለተ ቤቱ ዱፌ ዱጉመት ያባንሳ ዮሴፍን ባይሴ ጃለቱ ራከንኬ ኡፈና በሬዳሳ ዳይመሳ ከና አከኒ ጎርቲሲስ ዮካን ሞከኒ ሙጫሳ ከና ቦጀቴ መጽሐፍ ቁልቁሉን ዱጋባ ከነራ ከሁዳ ወንተ ዮሴፍ ነማ አብዱ ጋሪ ቀቡተሄዳ ዮሴፍ ረቲና አፋዳን ካአኒ ዮሴፍስ ገረብየ ግብፅ ጉርጉረቤ ዮሴፍም ተሰደደ በንቀት ምክንያት በጥላቻ ምክንያት ዮሴፍ ወደ ግብፅ ተሰደደ። ይገርማችኋል። ግብፅ ሀገር ላይ ሆኖ ዮሴፍ በብዙ ዓመታት ከኖረ በኋላ ግብፅ ሀገር ላይ ሕልሙ ተሳካለትና ንጉሥ ሆነ ይላል መጽሐፍ ቅዱስ። ዮሴፍ ንጉሥ ከሆነ በኋላ ወንድሞቹ ደግሞ ከአገራቸው ሕልም ሲጠፋ ሕልም ፈለጋ ወደ ግብፅ ሀገር ሄዱ። ወደ ግብፅ ሀገር ሲሄዱ ዮሴፍ የተከበረ ዙፋን ላይ ተቀምጦ አገኙት። ዮሴፍን ንጉሥ ሆኖ አገኙት። ዮሴፍ ግብፅን የሚገዛ ግብፅን የሚመራ ንጉሥ ሆኖ ታየ። ዮሴፍ ሞቲ ታየ ግብፅን ነመሙልቱ ታየ ብየ ግብፅ ነመገጌሱ ታየ ብየ ግብፅ ረቲ ነማ አንጎ ቀቤሰ ታየቱ የሮኒ ከበዛ ቴሶ ሞቲ ረታይ ጅሩቱ አድርገን ኦቦሎኒ ዮሴፍ ብየሳኒ ኬሳ ምናኒ የሮበዱ ምናኒ በርባቸ ገረ ብየ ግብፅ የሮዴመን ዮሴፍ እንዲቱ ፈተሜ ጉርጉረሜሱን ዮሴፍ እንዲ ገቲ ቀቡ ጀደሜ ዱጉመት ቀርሺ መዳለሜፊ ቀርሺ ድደማ ዮሴፍ እንዲ ጉርጉረሜሱኒ ኦቶኒ ቴሶ ከበጃረ ሞቲ ታየ ጅሩ አድርገን ኡጂ ዋቀዩ ላላ ከኔስ ኬሰን እንገዳ ተሪቱ ፈተምተኒ አከሜሻት ሌላ ለምተኒ ገቲ ንስኒፍ መዳለሜ ጉርጉራሙ ደንዴሱ ሀረኬኛ መቤክነ መሌ ሀረኬኛ መዳለ መሌ ነምኒ ባየኒ ሀረኬኛ መዳለ መሌ ሆሪኬኛ የኙዩ መዳለ ቤኩ እንደው
kanaaf manni kiristaanaa keenya guyyaa boriitu jira. Guyyaan borii jira. Gaafa barsiistu gaafa nutti dubbattu. Har'a qofaadhaaf akka nuti abdiin kutanne. Namni baay'een har'a saalaalee abdii kutata. Namni baay'een har'a saalaalee akka wanta jireenya isaa goolabameetti ilaala. Bor guyyaa jedhamutu jira. Guyyaan borii immoo maal akka inni qabatee dhufu hin beeknu. Maal akka inni fidee dhufu hin beeknu. Yoosef har'i isaa, Yoosef kaleessi isaa qarshii 20 gurguramuu yoo ta'e, Yoosefiif boriin isaa, Yoosefiif fuuldura isaa kan jiru garuu bara yookaan immoo kabaja mootii ta'e biyya Gibxii bulchuudha. Anaafis inni sarara keenya beekna malee borii keenya hin beeknu. Waaqayyo garuu borii keenya ni beeka. Waaqayyo isa guyyaa borii nuuf kenne sana akka nuti guyyaa borii sana abdiidhaan isa eeggannuudhaaf guyyaa borii isa nuuf qophoofte sana guyyaa borii isa jira jedhame sana abdiidhaan akka eeggannuudhaaf Waaqayyo nama nuun dirqama nutti ta'a. Kanaaf Yoosef biyya Gibxii keessatti gaafa inni dhaqee mootii ta'uusaa argan obboloonni isaa namoonni baay'een isaanii kun obboleessa keenyaadhaayi kun isa nuti gurgurreedhaayi Yoosef ግብፅ ሀገር ላይ ንጉሥ ከሆነ በኋላ ንጉሥን የሚመራ ንጉሥን የሚያስተዳድር ታላቅ ሰው ትልቅ ሰው ከሆነ በኋላ ወንድሞቹ ወደ ግብፅ ሀገር ሲሄዱ ዮሴፍ እነማን እንደሆኑ አወቃቸው። ወንድሞቹ እንደሆኑ ትናንት በብር አሳልፎ የሰጡት ወንድሞች እንደሆኑ ዮሴፍ ግን ክፉን በክፉ መመለስ ስላልወደደ እነሱ መሄድን ፈለጋ ወደዚህች ሀገር ስለመጡ እነዚህ ወንድሞቹን በትንሽነቱ ምክንያት በሕፃንነቱ ምክንያት ዮሴፍን አሳልፎ የሸጡትን ወንድሞቹን በክፋት ክፉን በክፉ ለመመለስ ስላልፈለገ እነሱ የፈለጉትን ምሕር ለእነሱም ሰጠና ወደ ሀገራቸው እንዲመለሱ አደረገ ይላል። ከኒሳም በርባቸ ዱፈን ከሌሰ ደንገዳ ጥቁማ ኮፍ ነቱፈተኒ ከሌሰ ደንገዳ ዳይሙማ ኮቲፈን ቱፈተሜ ጀዴ ዮሴፍ ኦቦሌሰ ሳዲ ኦቦሎተ ሳከነ ኛተ በርባቻ ሚዳን በርባቻ ወረ ገረ ብየ ግብጽ ዱፈን ከና አርከሳዱ ዋንዴ ቢስ ማሪፍ በጣም ቁልቁሉ ሐሜኛን እንዴብስኒ ሐሜኛ ጋሩማን አንዴብሲ ጀዴ ወንተ ዱባቱ ተቻላ ከና ኦቦሎኒ ዮሴፍ የሮሳን ቱፈተን ሰና እንዲ ቱፈተሜ ኩኒ እንዲ ከበጀደቤ ኩኒ ሞቲ ተየቱ አርገኒ ከናፍ መጻፍኬ ዋቀዮ ጉዳዳ ዋቀዮ አንጎ ቀቤሰዳ ገሩኝኑ ዩቱፈቱ ስለዚህ ነው መጻፋችን እግዚአብሔር ኃያል ነው እግዚአብሔር ከሁሉም በላይ ነው ግን ማንንም አይልቅም ይላል። በዛ ሰዓት ዮሴፍን የናቁ ወንድሞች ወይ ትልቅ ስለሆኑም ሊሆን ይችላል ወይ ዮሴፍ ከነሱ በታች ሕፃን ስለሆነም ሊሆን ይችላል ግን ሁሉንም የማይልቅ እግዚአብሔር ከሁሉም በላይ ሆኖ ሁላችንም በክብር እኛንም ያየናል ማለት ነው። አናብስን ዋቀዮ ራከነው ወቹ ቀምና ዋቀዮ ራስ ከነበረችው ቀምና አከይ ሰራ በረን ዋቀዮ በኬኛፉ በዳኑ ባላቱ እንከም ብራንሞ ሌላው የመጽሐፈ አንደኛ ሳሙኤል ምዕራፍ 37 ቁጥር አንደኛ ሳሙኤል ምዕራፍ 17 ቁጥር 41 ላይ ፍልስጤማዊው መጥቶ ወደ ዳዊት ቀረበ ይላል። መጽሐፈ ሳሙኤል ሰለመፋ በቆንደ ሰተኮፋ ወቁና ኩደቶር በለኩምሳ አፍርተሚ ተቆረቲ ፍልስጤማዊ ከንተ የጎልያድ ዳዊት ረቲ ሎለበኔ ጀቹ ዳንዱበት ጎልያድ ኃይለኛ ሰው ሲሆን ብርቱ ሰው እንደሆነ የጦር ሰው እንደሆነ ጦር አዋቂ እንደሆነ በጦርም የበረታ ሰው ስለሆነ እንደሆነ መጽሐፍ ቅዱስ ይናገራል። ጎልያድና ዳዊት አንድ ሜዳ ላይ በጦር ወደ አንድ ሜዳ እንደወጡ ዳዊት ሕፃን ሆኖ እያለ ጎልያድ ደግሞ በጣም ኃይለኛ ጉልበተኛ ሰው ሆኖ እያለ ዳዊትና ጎልያድ ሲገናኙ ጎልያድ እንዲህ አለ፣ አንተ ሕፃን ነህ፣ ዛሬ በእጄ ትሞታለህ፣ ዛሬ በእጄ ትጠፋለህ አለ። ዳዊት ጎልያድ ነመሁምነ ቀቤሳፍ ነማንጎ ቀቤሰ ታዬ ዳዊት ዳይመጥቆ ጋፎ ፉልዱረት አርጉ አራኑመቱ ሲፋና ሎላፍ በሄ አመቱ መቷነነ ሎላይ አመዱ ጉመሱ መቷነነ ሎሉ ዳፊ ያ ዳዊት ሩጉመስ ሲንጀዳ አራርክ ጀፉ አርከኮ ኬሰት ዱታ አረ ፎን ኬስ ሟራ አላቲ ወን ሰሚር ረጅረን ዱፈኒ ፎን ኬኒኛቱ ወሉማ ገለት ጎልያድ እኙን ተፈቻ ጀራ ዳዊትን ተፈታ ጀራ ጎልያድ ዳዊትን ናቀ፣ አሂሉን ተስፋ አደረገና
ብዙ ዘመን ያለውን የጦርነትን ልምድ ተስፋ አደረገና ዳዊትን ናቀ። ዳዊት ሕፃን እውነት ነው። ዳዊት ገና ልጅ ነው። ከዛ በፊት ሰው ጋር ተዋግቶም አያውቅም። ከአባቱ ቤትም ወጥቶ አያውቅም። ይህ በግረኛ እንደነበረ መጽሐፍ ቅዱስ ይናገራል። ዳዊት ግን ከኔ ጋር ያለው አምላክ ከሁሉም በላይ ነው ብሎ ተስፋ ስላደረገ ፍልስጤማዊ ጎልያድን ሳይፈራ ወደ ጎልያድ ሄደ ይላል። ጎልያድ ግን ኃይልን ተስፋ ስላደረገ እኔ ጠንካራ ሰው ነኝ ስላለ እኔ ጉልበተኛ ሰው ነኝ ስላለ ዳዊት ላይ ፎከረ ይላል። ጎልያድ ሁምነይሳ አብዲ ወንታ ሲፈቴዳ ጎልያድ ሁምነሳ ወንታ አመኔዳ ጎልያድ ሁምነይሳ ወንታ አብዲ ጉዳታ ሲፈቴዳ ዳዊት ኢሰሆላ ትሱ መሌ ወንታ ቶኮም ቤክን ዳዊትን ኢሳ መነባሳቲ በየም ቤክን ዳዊትን ኢሳ ጉያ ቶኮ ሎላፍ ነመረት ተርከሳ ካሴም ቤክን ዳዊትን ሙጫጥቆ ጋፋ አርጎ ያ ዳዊት አቲ ሉጉመን ሲንጀዳ ሀራር ከኮ ኬሰቲ ዱታ ሀራር ከኮ ኬሰቲ ሚደምታ ፎን ኬስ ሟላቲወን ሰሚራ ዱፈኒቱ አረሶረተ ሲታሲፈቱ ጀዴቱ ዳዊትን ቱፈት ሄጀራ እስንዲ በገሩ ዱመሳ ጋፈላልተ ዳዊትን ጎልያድን ቱፈት ጎልያድን ዳዊትን ቱፈት ጎልያድን ዳዊት ረቲ ዳደቴ አጋቶ ኪቲዳን ቱሩቁ ሰሜዱ ሄጀራ ዳዊት እኙ ነመኔ ዋቀዮ ነመነት ዳዊት እኙ ነብዲ ታሲፈቴ አጋቲ ቆሰነ ወቶንታኔ አጋቲ ቆሰናን ኦል ከንጅሩ ጉዱማንሳ ጀቢንሳ ቤከማ ከንቴ ዋቀዮን ወተብዲ ታሲፈቴ ዳዊት አጋቲ ቆዳን ጎልያድን ሩኩቴቱ አጀሴዳ ጎልያድን ኑምነ ቀቤስን እንጂፈተሜ ገባቡመት ጎልያድን ኑምነ ሳቲን አደታቶሬ እንጂፈተሜ ገባቡመት ጎልያድና አንጎን ቀበጀዴ አደታቶሬ ገባባዱመት እንጂፈቴ ወዳ አረስ መጽሐፍ ለቁልቁሉ ነመን ቱፈትኒ ጋፈጅሩ አናብስ ኑምነ ኬኛ ይሰከሚኒ ደከኑን ናውቱፈን ዋቀዮን ዱማዶል ታይ ነመከን ጃለቱ ነመከን ቀበጅ ዮቴ አናብስ ነኝ ዋንታ ደፊ ደከን ነመን ጃለነ ከነመቱፈን ከናብ ጎልያድ ንንጂፈተሜ ጎልያድ ኒሞተሜ ጎልያድ ወደቀ ጎልያድ ሞተ ዳዊት ላይ የፎከረ ዳዊትን ዛሬ ትሞታለህ ያለው ጎልያድ ዳዊትን ዛሬ ትጠፋለህ ያለው ጎልያድ በአንድ ጣጣብ ተመታና ሞተ ይላል። በማን ኃይል? በእግዚአብሔር ኃይል ማለት ነው። የእግዚአብሔር ኃይል ከአቅማችን በላይ ከመሳሪያችን በላይ ከጉልበታችን በላይ መሆኑን በዚህ ራሱ እንረዳለን ማለት ነው። የእግዚአብሔር ኃይል ከእውቀታችን በላይ የእግዚአብሔር ሥራ ከእውቀታችን በላይ መሆኑን ማለት ነው። እንዴት አቅማችንን እንዴት ጉልበታችንን እንዴት እውቀታችንን ተስፋ እናደርጋለን? እንዴት ንብረታችንን እንዴት ሀብታችንን ተስፋ እናደርጋለን? ከሀብት በላይ የሆነ የማይጠፋ የማይሞት እስከ ዘላለም የሚኖር እግዚአብሔርን ካልሆነ በስተቀር ማለት ነው። ለምን ባየ ቀበኘሳ አብዲዮታ ስፈቱ አብዲታ ስፈሙ ከቀሙ ዋቀዮዳ ኦጉማሳ አብዲታ ስፈተ ለምን ባየ አብዲታ ስፈሙ ከቀሙ ዋቀዮዳ ኦጉማ ቦሪዮኑ ትዱኔ በሉ ቀበኘ ከኛ በዱ ደንደው አከሚታ አብዲታ ስፈቱ ደንደኛ ከናገባ ሁለት ጎልያድ ህሬሳ አብደቴ ህሬን ሳይሳ ፈይሱ እንደንደኝ ጎልያድ በረባዬዳ ፉነሎላ አንጎሎላ ቶፍታሎላ ዋምቤኩዳ ቶፍታሎላ ሳብደቴ ገሩ ቶፍታሎላ ሱሪሳ ፈይሱ እንደንደኝ ዳዊት ገሩ ስንባ ቶፍታሎላ ከንቀብኔ ህሬ ጀባነ መንቀብኔ ዳይመት ቆቴ ወቶ ጅሩ እኙን እንጅፈት ጎልያድን እንጅፈት ከናፍ ተጻፈየው ከነረት ጋፈላሉ ዋቀዮ ጉዳዳ እኙን ይጁ ቱፈቱ እግዚአብሔር ኃያል ነው፣ ማንንም አይንቅም። ዳዊት ላይ አድሮ ሰርቷል። ዳዊት ላይ አድሮ ታምርን የሰራ ለዳዊት ጉልበት የሆነ ለዳዊት አባትና ለዳዊት አባት ለሆነ እግዚአብሔር ለኛም ዛሬ ይሰራል ማለት ነው። እኔ ሕፃን ነኝ፣ እኔ አለዋቂ ነኝ፣ እኔ እንዲህ አይነት ሰው ነኝ ማለት ከኛ ይጠበቅም። ምክንያቱም እግዚአብሔር ሁሉንም ስለማይንቅ ማለት ነው። ዋቀዮን ዱማዩ ወንተን ንቱፈን ዳብለቻል ከናፍ ገባባዱመት ዳዊት ከንኒ ሞዋቴ ኡምነሳቲን ሚቲ ዳዊት ከንኒ ሞይ አንጎሳን ሚቲ ሙጠኖ ኦጂዮካን ሙጠኖ ሎላ ቀሙኒ ሲሪቲ ፈካቲን ዋቀዮ ይሰነመን ቱፈኔ ዋቀዮ ይሰነመ ከበጆ ዋቀዮ ንሰ ሁምነ ጀባ ቀቡዋ ነመነቴ ዳ አናብስ ነረኙ ነመን አናብስ ነኙ ነብደን አናብስ ኒፉምኒ ኬኛ የኙ አናብስ ኒፈረድ አደኖ ኬኛ የኙ ገባባዱመት ሲሪስ ቤክቱ ዋቀዮን ተውደ ቀባ ይቻል ከናፍ መጻፋ
ከነረት ጋፈው በሉ ዋቀዮ ደሞ ሁንዳ ወጅ ጠደ ቦታ ወጅ ወረው ምንም ቀምኔ ወረ ፍረን ቀምኔ ወረ ገርጋሰን ቀምኔ ፋና ዋቀዮ ከን ጅሩቱ በና ይቻል ዳዊት ዳይመተ ዋቀዮ ሰፋና ከቱሪ ከነራን ይወና ይቻል ከናው ዋቀዮ እኙን ይዩቱፈቱ ገሩ ማሊኖሪ ገሩ ሁሉ ማኖሊዳ ገሩ ሟንዶ አንጎ ቀቤሳዳ የሉቃስ ወንጌል ምዕራፍ 20 ቁጥር 17 ላይ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ተብሎ የተጻፈው ይሄ ምንድነው ይላል መጽሐፍ ላይ የተጻፈው ማለት ነው። የሉቃስ ወንጌል ምዕራፍ 20 ቁጥር 17 ስታነቡ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ተብሎ ተጽፏል። እነማን የናቁት? ግንበኞች የናቁት ማለት ነው። ግንበኞች ይህ ድንጋይ ለቤት አይሆንም፣ ለማዕዘን አይሆንም፣ ወይም ደግሞ ለግንባታ አይሆንም ብሎ የናቁት ድንጋይ ያ ድንጋይ ግን ለማዕዘን ሆነ ይላል ወንጌል ሉቃስ ወቁና ድግደመ ለኮንሰ ቁዳ ቶርባ ጋፈ ዱብስተኒ አጋይሳ ወወሮኒ መነይጃራን ቱሱቱ ወሪ መነይጃርቱን ቱፈተን አጋይሳ መነይጃርቱን ቱፈተን Dhagaa inni tuffatame suni garuu maaliif ta'e rogarra dhagaa galu ta'e dhagaa miidhaginaaf fayyadu ta'e dhagaa mana sana qabee taa'u ta'e jedha. Kana gaafa dubbisnu ግንበኞች የናቁትም ድንጋይ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እዚህ ምድር ላይ እንደ ጌታችን እንደ መድኃኒታችን እንደ ኢየሱስ ክርስቶስ የተናቀ ማንም ሰው የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰማይን ዙፋኑን ክብሩን ትቶ ወደዚህ ምድር ሲመጣ እኛ ኃይል እንደሌለ ሰው ክብር እንደሌለ ሰው ዘመድ እንደሌለ ሰው አርገን ቆጠርነው ይላል ነብዩ ኢሳይያስ። እኛ ናቅነው ይላል። ጉልበት እንደሌለ ሰው ተመሰለ በእኛ ዘንድ ማለት ነው። አከነመ ሁምነ ቀምኔ አከነመ አንጎም ቀምኔ ሐከነመ ፍሬን ቀምኔ ታስስኔቱ አናብስኒ ሰላሉ ዘል ቀምኔ ከሰት ጎፍታ ኢየሱስ ክርስቶስ አይዶን ጋፈቱ ፈተ ማለት እንጀራን ሰይተ እንኩን ልማ ማርያም ኢሳ እንኩን ልማ ማርያም ትምቤክና እንኩን ልማ ዮሴፍ አባሳ ቡካ ሶፋ ይምቤክና ጀነኒቱ ጎፍታ ኢየሱስ ክርስቶስ ትፈተ ዲተላ ማልዋንቴ ነመታዬ ወንተን ገረብየ ለፋከና ዱዲዳው አረ ጎፍታ ኢየሱስ ክርስቶስ ሰሙነ ማቄሰ ሴኑዳ ወንተሳን ሲመጡ ደደበኒ ማልዋንቴ ዳምስን ትፈካታ ወንተን ነመታዬዳ ዋግነ ከመት ነመታ ጋፍን ጀዱዳ ነመሞ ቱፊን ስኑመዩ ነምን ነመታ ውሳቲ አመለ ቱፊ ነመቱ ፊ ከሰሳ ወንተ ጅሩዳ ዋቀውቱ ተይ ነመንተው ጀነኒቱ ሰተፈቹ ይገላል ይምቤክና አባሳ ዮሴፍ እናውቃለን እኮ አባቱ ዮሴፍ ነው አሉ። አባቱ ዮሴፍ ነው። ከኛ በእኛ ዘንድ ያለው ዮሴፍን እናውቃለን። ዛሬ እንዴት ይሄንን የመሰለ ንግግር ለኛ ላይ እንዴት ተናገረ ያሉ። እውቀት ከየት መጣለት አሉ። እውቀት ከየት አመጣሉ? ጌታችን መድኃኒታችን ኢየሱስ ክርስቶስ ባጭሩ እዚህ ምድር ላይ ተናቀ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻ ንቀት ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ የደረሰው ንቀት ደግሞ ዓርብ ዕለት መስቀል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ሁለት ወንበዴዎች መካከል ሆኖ እናገኛለን። በወንበዴዎች መካከል ስለተሰቀለ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን አይሁዳውያን ስለናቁት የመጨረሻ ንቀታቸውን ለዓለም ለማሳየት ምን አደረጉ? አምላካችንን ጌታችንን ፈጣሪያችንን እኛን ያዳነ ለኛ ንጉስ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በወንበዴዎች መካከል ሰቀሉ። ይሄ ንቀት ነው። ምን አይነት መልእክት እንዳለ ታውቃላችሁ? ከወንበዴዎች መካከል የተሰቀለ ይሄ ወንበዴ ነው እንደምን ማለት ለማስባል ማለት ነው። ነሞኒ ከምብሮን ጋፋርገ እንዲ ሀቶተ ግዱት ፈንፈመ ኩኒ እንዲሰኩ መሳኒዳ ከበጀከን ቀምኔዳ ኡልፍነከን ቀምኔዳ ከንቱፈተሜዳ ጀደን ያከነ ሞን ላለኒዳ እና ጎፍታ ኢየሱስ ክርስቶስን ማታስሰን ሀቶተ ግዱት ፈንሰኒ አከ ጎፍታ ኢየሱስ ክርስቶስን ከንቱፈተሜ አከ ጎፍታ ኢየሱስ ክርስቶስን አዱኛን ከንቱፈቴ ዱጉመት ቀብዴ ከረም ፈንስቴ ፈንዶራቲ ከንዲርሲቴ ኢብናፍ ከንጌሲስቴ ዱአን ከንጌሲስቴ አከ ጎፍታ ኢየሱስ ክርስቶስ አዱኛ ከረራቲ ከንቱፈተሜ ማልቱ ዘራ ኡጋቶ ኮ ገሩወን ይኑበና
guyyaa gaafa jimaataa fannoo irratti dhiphina kan arge guyyaa gaafa jimaataa fannoo irratti kan rakkifame kan gidirfame kan du'e kan fannifame suni kan awwaalame suni guyyaa gaafa dilbata du'aa ka'ee humna guddaadhaan aangoo guddaadhaan kabaja isaa yeroo nufuma isaatiin agarsiisu argina. Ayuudonni kan isaan tuffatan inni maal ta'e dhagaaroo garragaluu ta'e ayuudonni tuffatanii kan isaan fannisan inni barbaadamaa ta'e samiidhaaf lafarratti mootiidha samiidhaaf lafarratti waaqadha. Ayuudonni tuffatanii kan fannisan inni garuu samiidhaaf lafarratti barbaadamaa filatamaa hunduma kan bitu hunduma kan jiraachisu ta'e warra mana jaaran biratti jechuun ergamoota warra dubbii fayyinaa qulqulloota warra waa'ee fayyina isaanii kiristaanota warra waa'ee fayyina isaanii beekan biratti dhagaaroo garragalu ta'e gaafa jedhu isaan malee manni hin ijaaramne akka hin jirre gaafa dubbatudha. Warra waa'ee fayyina isaanii beekan anaaf isin kiristaanota biratti Kiristoos dhagaaroo gaanuuf ta'e gaafa jennu isaan malee manni keenya akka hin ijaaramne gooftaa Yesuus Kiristoosiin malee fayyinni keenya akka hin goolabamne jireenyi keenya abdii kan qabaanne gaafa dubbatu ayuudonni kan isaan tuffatanii warri gimbanyoonni yookaan immoo warri mana jaartonni kan tuffatanii warroonni kaan garuu dhagaaroo gaatiif ta'e dhagaan suni ayuudonni kan tuffatan anaaf isin biratti gooftaan Yesuus Kiristoos fayyina keenyaaf bu'uura ta'e ayuudonni kabajan qabu kan jedhan anaaf isiniif kabaja ta'e ayuudota biratti dhagaa akkasumaanii kan fakkaate gooftaan Yesuus Kiristoos anaaf isin biratti immoo mana yeroo jaarru dhagaaroo garragalu ta'e jechuudhaan abbaan keenya qulqullichi Luqaas dubbata jechaadha. Dhugumatti dhagaa ijaartuun tuffattee ture dhugumatti tuffatameera. Kiristoos addunyaa kanarra yeroo jiru tuffatameera kabajan qabu ittiin jedhameera hanga du'aatti akka ga'uudhaaf murtiin itti murtaa'eera. Erga inni du'aa ka'ee booda garuu kabaja kan qabu ulfina kan qabu filatamaa barbaadamaa maqaan isaa kan minyaa'u maqaan isaa hunda ol kan ta'e hunda biratti kan filatame hunda biratti kan jaallatame hunda biratti maqaa mi'aawaadha ta'e. Kanaaf dhagaa ijaartuun tuffatte sun garuu dhagaan sun dhagaa filatamaadhaaf nu garragalu ture. ግንበኞች የናቁት ድንጋይ ግን የተከበረ ድንጋይ ነበረ። ግንበኞች የናቁት ድንጋይ የማዕዘን ድንጋይ ነበረ። የተመረጠ ድንጋይ ነበረ። እውነት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በአይሁዳውያን ዘንድ ተናቀ፣ በብዙ ሰው ዘንድ ተናቀ። እስከ ቀራንዮ ድረስ በንቀት ምክንያት እስከ መስቀል ድረስ ደረሰ። ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉንም ማድረግ ስለምችል ሞትን ድል አድርጎ ከተነሳ በኋላ በሁሉም ዘንድ ተፈላጊ እኛም ስሙን ዛሬ እንድንጠራ ሁሉም ሰዎች ስሙን እንዲጠሩ ሁሉም ቦታ ላይ ስሙ እንዲሰበክ ሁሉም ማድረግ እንደምችል ጌታችን መድኃኒታችን ኢየሱስ ክርስቶስ የድንጋይ ማዕዘን ሆነ ይላል መጽሐፍ ቅዱስ። ከናፊዳ መጽሐፈ ከነረተ ኩመ ጀልቀባ ካስኔ ላላቱሬ ዋቀዮ እንዳኖሌኙን ተፈቱ ከናፍ namni nama tuffachuun isaa homaa miidhaa akka hin qabne waaqayyo nama kabajnaan waaqayyo nama kabajnaan waaqayyo nama jaallannaan gaariidha. Anaaf isin nama biratti jaallatamuuf kabajamuun keenya waaqayyo irraa adda nu baasuu danda'u. Waaqayyo biratti jaallatamuuf kabajamuun keenya gahaadha. Isaa wajjin hanga dhumaatti akka jiraannu waaqayyo nageenya nu gargaaru. እኛን የወደደ በአምሳሉና በመልኩ የፈጠረ አምላካችን እስከ መጨረሻ በቤቱ ከእሱ ጋር ጸንተን እንድንኖር የአምላካችን መልካም ፍቃድ ይሁንልን። ያስተማረን የመከረን የአባቶቻችን ክብርና ምስጋና ይግባው። ይቆየን።